በፈተና ብዛት የዛለ ሰውነት ችግር ያጠለሸው ፊት በላብ የሚያጠምቁ የሚፈራረቁ ህመሞች ፊት ለፊት የሚፋጠጡ የሞት መልእክተኛ የሚመስሉ የተከመሩ መድኃኒቶች መከራ የደጋገመው ቤተሰብ ጉስቅልና ቤቱን የሰራበት ቤት ነዋሪ እንጂ ጠያቂ አልባው ጎጆ ይህ በአንዲት ደሳሳ ጎጆ ውስጥ ያለች ምስኪን እናት አሳዛኝ ታሪክ ነው። ኦቲስቲክ ልጇን ከሁለት ልጆቿ ጋር ታቅፋ እንዲሁ በጸጋው የምትኖር አዲስ አበቤ በባዶ ሆድ መድኃኒት የምትውጥ ሌላ ህመም የምትሸምት የሀገሬ ሰው ያቺ ሴት ከበራፏ ወጥታ አንዳች የእግዚአብሔር መልእክተኛ በቀቢጸ ተስፋ የምትጠብቅ እናት አባት ባልን ጨምሮ በመኪና አደጋ የተነጠቀችው ጠያቂ የሌላት ዘመድ አልባ ምስኪን ሴት የዋሊት ታሪኳን ከትዝታ አልበሟ ላይ የምትቃርም የአንድ ወቅት ብርቱ ነጋዴ ያሁኗ ከርታታ ህይወት የበረታ ክንዷን ያሳረፈችባት እድል ፍርቱናዋ ይህ የሆነባት ያቺ ሴት ብቻ ዛሬ ሰሚ ካጣው ጩኸቷ አጽናኝ ካጣው ለቅሶዋ አባሽ ካጣው እንባዋ አግሯሽ ካጣው ጎጆዋ ዘለቅን። ሰላም እንዴት ነሽ ምስር? እግዚአብሔር እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስቲ ስለ ራስሽ ንገሪኝ፣ ራስሽን አስተዋውቂኝ። እሺ እኔ ምስራች ወለጥ ነው። ምስራች ወለጥ የሶስት ልጅ እናት ነው። ስንት አመትሽ ነው ምስር? እኔ 28 ነው። 28 አመትሽ ነው? 28 ነው። የት ነው የተወለድሽው? እኔ ክፍለ ሀገር ነው። እስቲ ስለ ልጅነትሽ ንገሪኝ። ልጅነትሽ ምን ይመስል ነበር? ልጅነቱ በጣም ጥሩ ነበር። ከዛ ተዳሩ በቃ ትንሽ አልተመቸም። የት ነው የተወለድሽው? እዚህ ክፍለ ሀገር አርባ ምንጭ ነው። እዚህ አርባ ምንጭ ደቡብ ማለት ነው። ልጅነትሽ እንዴት ነበረ? ቤተሰቦችሽ ጋር ያለሽ? ቤተሰብ የለም። አሁን በመኪና አደጋ ሰው ሁለታችሁ ሞቷል። እናትሽም አባትሽም በመኪና አደጋ ሸልተሻል? አዎ መኪና አደጋ እነሱ ሞቷል። እህት ወይም ደግሞ ወንድም የለሽም? አንቺ ብቻ ነሽ ልጅ? አንድ እህት ያሉ እነሱ ምንም አይጠቅሙ። በቃ ጎዳና ናቸው እነሱ። እዚህ አዲስ አበባ ናቸው እነሱ? አዎ አንዱ እህቷ ነች፣ ጎዳና ነች እሱ በቃ። ወንድምሽስ? እሱ ከዚህ አዲስ አበባ ነው። እሱ በቃ ምንም አይጠቅም። እኔ ከሱ ጋር ሳትገናኙ? አይገናኝም። ገናኝና አይጠቅም በቃ። በስንት አመትሽ ነበር ወደ አዲስ አበባ የመጣሽው? እኔ አዲስ አበባ በልጅነቱ መጥቶ። ከመጣሽ ምን ያህል ጊዜ ሆነሽ? በቃ ወደ 5 አመት ሆኗል። 5 አመት ሆኗል። ልጆቹን እዛው አርባ ምንጭ ሆነሽ ነው የወለድሻቸው ወይስ ክብር መንግስት ነው? ወደ ሻክሱ አካባቢ እዛ ነው። ሶስቱንም ልጆች እዛ ነው የወለድሻቸው? እዛ ነው ወልጃለሁ። እንዴት ነበር? ወደ ክብረ መንግስት እንዴት ሄድሽ? በቃ እነሱ ትንሽ ስራ አለ ብሎ ሰው ይዞ ሄደ። ከዛ እዛ ደላላ ቤት ያለ ደላላ ቤት ልጆቹ ጋር ገባው። እዛ ገባው። እዛ ቀን ልጆቹ የሉም። ባል ገባው። ከዛ አልተመቸም። ሰውዬ ትንሽ ይጠጣል። ባል ገባው። እነሱ 3 ልጅ ወልጃለሁ። ከዛ እሱ ይጠጣል። ከዛ በመኪና አድና አንድ ቀን ጠጥቶ ይመጣ ሞተ። ከዛ ህይወቱ አለፈ። ከዛ በቃ ትንሽ ቆይቼ አዲስ አበባ ገባው። ከዛ ይሄው አሁን 5 አመት ሆኗል። በቃ ሻኪሱ ከባለቤትሽ ጋር ነው የሄድሽው ወይስ ደግሞ ብቻሽን ነበር የሄድሽው? ብቻው ሄጅ ያለው ደላላ ቀጠሬ። ከዛ በደላላ ነው እዛ ነው የተገናኛችሁት ከባለቤትሽ ጋር? አዎ እዛ ተገናኘን። ከዛ እዚህ ጋር አንድ ላይ ወደ 3 ወር ነው 5 እዛ እንሱ ጋር ነው። ከዛ ይጠጣል፣ አይጠቅም በቃ ራሱ ብቻ ይጠጣል። እኔ ምንም አይረድም። 3 ልጅ ወልጃለሁ። 2 ሴት 1 ወንድ ወልጄ እዚህ መጣሁ። እዛ ወልጄ ከዛ እሱ ሞተ። እዛ ቀበሩ። ተመልሼ እዛ አዲስ አበባ ገባሁ።
ህይወቱ በመኪና አደጋ እንዳለፈ ነገርሽና ልጆቹ እንዴት ነበር ሊንከባከብ ነበር በህይወት ይያለ እንዴት ነበር ከልጆቹ ጋር ያለው ግንኙነት ራሴ ነው እሱ አይደለም ራሴ በቃ ለቅሜ በቃ እንዴት የለቅሜ ፈጣሪ ነኝ ያውቃል ስንት አመት ከባለቤትሽ ጋር አብራችሁ ኖራችሁ ተቆየ ትንሽ ብዙ ጊዜ ሆናችሁ አብራችሁ መኖር ከጀመራችሁ ምን ያህል ጊዜ አብራችሁ ኖራችሁ አንድ ስድስት አመት ምናምን አብራችሁ ኖራችሁ አብራን ነበር እንዴት ነበር የተገናኛችሁት እዛው ሻኪሶ እንደተገናኛችሁ ነግረሽናል ስራ ቦታ አንድ ላይ ነበር መስሩት አንድ ላይ ነው ኢየሱስ ቤተሰቦች የት ነው ያሉት እኔ አላቆም እነሱ አልተገናኛችሁም ከቤተሰቦቹ ጋር በህይወት ካለፈ በኋላስ ቤተሰቦቹን ለማግኘት አልሞከርሽም አንቺ አላቆም እነሱ አላገናኛቸውም ልጆቹንም እሱ አይገናኝም ከዛ ልጆቹ በቃ ወጡ እሱ የት ሀገር ሰው ነው እሱ ወደ ሸዋ ያሉን አላቆም ሸዋ እዚህ ኦሮሚያ ነው ወይስ ደግሞ ሌላ አካባቢ ነው አላቆም እዛው ስራ ቦታ ነው የተገናኛችሁት ስራ ቦታ ነው ህይወቱ ካለፈ በኋላ ቀጥታ ወደ አዲስ አበባ እንደመጣሽ ወደ አዲስ አበባ ሰው በቃ ሻይኔ ቀመጣው ቀጥታ እዚህ አዲስ አበባ እንደመጣሽ ምን ነበር መስሪው ምንም አይሰራም በቃ ትንሽ ስራ እየሰራው በቃ እዛ ጋርመንት ምናምን እጄ ትንሽ እቃ ያመጣው እዛ ትምህርት ቤቱ በቡልት ምናምን እየሰራው በቃ ህመሙ ጀመረ እኔ እሷ ተማሚ ነች ከዛም በቃ እኔ ጀመረ ሰውነቱ አብጦ ሁሉም በቃ እንዳለ በቃ እዚሁ አዲስ አበባ እንደመጣሽ እዚሁ አካባቢ ነው ያገባሽው ወይስ ደግሞ ሌላ ቦታ የመኖር እድሉ ነበርሽ እዚህ መጣው በቃ አዲስ አበባ እንደመጣሽ እዚሁ ቤት ውስጥ ነው መኖር የጀመርሽ እዚህ ፈልገ በቃ እዚህ ያገኘ ከዛ እዚህ ገባው አሁን 5 አመታችሁ ነው ከዛ ድሮ ህመም ምንም የለም በቃ አሁን ኮላሊትና ጉበት በሽታ ነው አሁን 3 ወር እዛ ጥቁር አንበሳ እጄ ልጆቹ ትቼ ታይንቼ መጣው ይሄው አቅም ምንም የለም በቃ ከዛ ከውስጥ ቻርጅ አርጎ ነው በጣም በቃ አቅም የለም ያው ቤቱ በቃ ምንም አንድ ነገር የለም በቃ ምንም አንድ ነገር ሁለት አመት ነው ህመሙ ከጀመረሽ ሁለት አመት ነው አንድ ሰው የለም አገሰ የለም በተመሳሳይ ጊዜ ነው ኩላሊትም ጉበትም እንደሚያምሽ ያወቅሽው በቃ ሆስፒታል እጄ እዛ ቤጂንግ እጄ ከዛ ሰውነቱ እንዳለ አበጠ እግሩ ድረስ ኩላሊቱ ማለት ነው ኩላሊትና ጉበት ከዛ እጄ እንደዚያ እንትን ጻፎ እናነ በላይ ብሎ ወደ ጥቁር አንበሳ ጻፍ ከዛ እዛ እጄ 3 ወር ታይ ነው በቃ ልጆቹ ትቼ ልጆቹ ቤት ናቸው ሐኪም ቤት በነበርሽበት ወቅት ማን ነበር ልጆቹን ሲይዝልሽ የነበረው አንዷ አይቶ አለች ከዛ ነው እሷ እየጠበቀች ነው ከዛም በቃ 3 ወር እዛ ጭርሽ መጣው ምንም የለም አንድ ነገር አሁን ምንም የለም ይሄው ባዶ ነው ቤቱ ምንም አንድ ነገር የለም ሆስፒታልስ እንዴት ነበር ስትታከሚ ነበረው ማን ነበር ሲያስታምምሽ ምንም አንድ ሰው የለም 3 ወር ብቻሽን ነበር ማለት ነው ብቻ ነው አንድ ሰው የለም የጠየቀ ሰው የለም ከዛ በቃ ጨርሼ መጣሁ ይኸው ሰውነቱ ምንም የለም አሁን አቃቴ በቃ ምንም ሰውነቱ የለም እንዳለ ይበላ ነገር የለም ይጠጣ ነገር የለም ምንም የለም ሰው በልቶ አደራል እኔ ከሌለ ዝም ብሎ አደራል ይኸው መድኃኒት ብቻ እየጠጣ ማታ 10 እየጠጣ ይወጡ ምግብ ካለን በላለሁ ከሌለ ይተዋለሁ በቃ መድኃኒቱ እዚህ አለ የኮላሊት የግፊት የኮላሊት ዝም ብሎ በቃ ይወጣል ከሌለ በቃ አንድ ምግብ የለም እውነት ባዶ አድረው ቀን ያለ ሰው ባዶ ለሁለቱም ህመሞች የሚዋጡ መድኃኒቶች ናቸውና ሁሉ እሱ የግፊት ምግብ ያስፈልጋቸዋል አይደል መድኃኒቶችን ለመውሰድ አንድ ምግብ እንዴት ነው እየወሰድሽ ያለሽው ታዲያ እንግዲህ መድኃኒቶች ምግብ ያስፈልጋቸዋል ብዙ ጊዜና ምግብ ሳይመገቡ ደግሞ መድኃኒት መውሰድ ራሱን የቻለ የለም በቃ ያለ ነገር እንዳለ ህክምና ላይ ጨርሻለሁ በቃ ተስፋ ቆርጬ ነው በቃ
አሁን ሰው በልቶ ጠጥቶ ያድራል። እኔ ዝም ብሎ ከሌለ እበላለሁ፣ ከሌለ በቃ ባዶ አድራለሁ። ምንም አንድ ነገር የለም ቤት ውስጥ። በቃ ውሃ ካለ ውሃ መድኃኒት ጋር እጠጣለሁ። ከዛ በቃ 20-30 ዋጣለሁ። መድኃኒቱ የኢማሙ እኩል አንድ ነገር የለም። በቃ በጣም ኑሮ በጣም ከባድ ነው። እኔ ብቻ ነው እዚህ ቤት፣ ሁሉም ሰው በቃ ከባድ ነው የኔ ነገር። እንደምንመለከተው ብዙ መድኃኒቶች ናቸው ያሉትና እዚህ ካለ ሁሉ ነገር ያለ ሰውነቱ እንደዚህ አይደለም። በጣም ወፍራም ነበር። ይኸው ሰውነቱ ምንም የለም። መድኃኒቶቹ ማን ይገዛልሽ? እንግዲህ እዛም ስታስተምሩ እዛ ሆስፒታል በነፃ ነው የሰጡሽ? ጥቁር አንበሳ ነፃ ሰጡ። ምንም የለም። ይኸው መድኃኒት ብቻ ነው በቃ። ለምን ያክል ጊዜ የሚዋጡ መድኃኒቶች ናቸው? ማታ ነው። ማታ እስከ ስንት ወር ይዋጣል መድኃኒቱ? 3 ወር ብሎ ሰጥ። እስከ 3 ወር እንግዲህ ራሱን የቻለ ምግብ ያስፈልጋል ብለን እናስባለን። መድኃኒቶቹ ምግብ የለም እንግዲህ ብዛት አላቸው መድኃኒቶቹም እና በጣም የሚከብዱ ይመስለኛል። በጣም እንዴት ነው እየዋጥሻቸው ያለው መድኃኒቶቹ? ነው ካለው ይወጣል፣ ከለ ዝም ብሎ በቃ ባዶ ይወጣል። ከዛም በቃ በጣም ይደክማል። ይኸው ምንም የለም። ሰውነቱ እንዳለ ይከሳ ነው። ምንም የለም። በቃ አቃት። ቤት እንዴት ነው? ተከራይተሽ ነው የምትኖሪው? 3000 ነው። 3000 ነው ተከራይተሽ የምትኖሪው? 3000 ነው። እንግዲህ ተመልካቾችም ይመለከታል ብዬ አስባለሁ። ቤቱ ያፈሳል ይመስለኛል አይደል? ይፈሳል። ጭቃ ወደ ላይ ይወጣል። ጎርፉ እዚህ ጋር ይገባል። በቃ ክረምት ታዲያ እንዴት ነው የምትሆኚው? አሁን ክረምት እየመጣ ነው ያለው። አሁን እየመጣ ነው። ይኸው በዚህ ይገባል በቃ። ከዛ በዚህ ውስጥ ይቀመጣሉ። በቃ ልጆቹስ እንዴት ነው የሚተኙት? አሁን ጎርፍ ይመጣል ክረምት ላይ እንግዲህ አሁን ክረምቱም እየገባ ነውና እንዴት ነው የሚሆነው? ጎርፉ ከመጣ ወደ ልጆቹ ሸክመው ወደ ውጭ ይወጣሉ። ከዛ ክረምቱ ካለፈ በቃ ይገባሉ። እንግዲህ ዝናብ ማታ የመዝነብ ሁኔታ አለና ማታ ሲዘንብስ ምንድን ነው የምታረጊው? ቁጭ ብሎ አደራለሁ። በቃ ወንበር ወይኗን እሷ ላይ ወጥቼ ነው በቃ። ልጆቹስ እንዴት ነው የሚተኙት? አሁን ክረምት ሲመጣ ክረምቱ ዝናቡ ከቆመ ነው በቃ እንጂ ያው ካልቆመ በስተቀር ልጆቹ አይተኙም ማለት ነው። ምሽት ላይ ቤቱን የማደስ ነገር አልነበረ። ክረምት ላይ ትገባለች፣ ቆልፋለች። ዝናብ እየዘነበ ዝናብ እንዳይመታት ማለት ነው። ከላይ ይፈሳል፣ ከታች እንዳለ ውሃ እዚህ ጋር ይገባል። ይሄና መጨረሻ ነው። እዚህ ጋር ነው ጎርፉ ይወጣል። ውሃው ቤቱ በኩል ነው የሚገባው። እዚህ ጋር ይገባል። በዚህ ሞልቶ ወደዚህ ይመጣል። ከዛ በዚህ አልፎ በዚህ ይገባል። ስለዚህ መሀል ላይ እዚህ ጋር ያቁራል ማለት ነው። እንግዲህ 3 ልጆች እንዳሉሽ ነግረሽናል። አሁን እያየው ነው። አንዱ ልጅሽ በአጋጣሚ ፈተና ኖሮት ነው እዚህ መገኘት ያልቻለውና በኋላ ላይ እንመለከተዋለን። እንደምንመለከተው አንደኛዋ ልጅሽ እንግዲህ የኦቲስቲክ ህመም ተጠቂ እንደሆነች ይታወቃልና አንቺም እንደሚታወቀው እንግዲህ ኩላሊትና ጉበት ህመምተኛ ልጅሽም እንግዲህ በኦቲስቲክ ህመም ተጠቅታለችና እንዴት ነው አሁን ካንቺ ከህመምሽ ጋር እንዴት ነው የምትይዣት? እንዴት ነው እየተንከባከብሻት ያለሽው? በጣም ይከብዳል ብዬ አስባለሁ። አንቺም ታማሚ ነሽ፣ ሌላ ህፃን ደግሞ ሲጨመርበት እንዴት ነው እያያሻት ያለሽው? በጣም ከባድ ነው። በጣም ምን ይሻላል? እኔ በግራ ገባኝ። በጣም ኑሮ በጣም መረረ። ስትወለድ አንስቶ ነው ህመሙ የጀመራት ወይንስ ደግሞ ከጊዜ በኋላ ነው ህመሙ? ልጅቷ በልጅነቷ ጀመረች። በልጅነቷ ነች። ስንት አመቷ ነው? 9 አመቷ ነች። 9 አመቷ። አቡሽዬ ስንት አመቱ ነው? እሱ 6። ሁለተኛ ልጅሽ ነው? ሶስተኛ ልጅ እሱ። ሶስተኛ ነው። በመሃል አንዱ ነው ትምህርት ቤት ሄደው? ትልቋ ሄደች። እሷ ስንት አመቷ ነው ሴቷ ልጅሽ? 12ኛ አመት።
ትልቋ ናት ትምህርት ቤት ሄደችው ትልቋ ልጅሽ ናት ትልቋ ነች ስለዚህ አምስተኛ ክፍል ናት እሷ እንግዲህ ስራም ብትሰሪ ያው ይከብድሻል ብዬ አስባለሁ ልጅሽም ታማሚ ናት አንቺም እንደምትነግኝ ታማሚ እንደሆንሽ ነውና በምን ስራ ነበር በፊት ከመሙ በፊት በምን ስራ ነበር የምትደዳደሪው ጉሊት እየሰራ ነው እዛ ጉሊት እየሰራ ነው ድንች ምናምን እዛ ትምህርት ቤቱ ጋር እየሰራው ነው ስራ ጥሩ ነበር የዛኔ ሳያምሽ በፊት እንዴት ነበር እንቅስቃሴው ጥሩ ነበር ጥሩ ሰሪ ነበር ጥሩ እየሰራው ነው ከዛ ህመሙ ጀመረ በቃ አቃቴ ከዛም በቃ ቆርጬ በቃ ወደ ህክምናው እጄ ነው ህክምና ከጀመርኩ ምን ያህል ጊዜ አስቆጣኛል 2 አመት ነው 2 አመት ህመሙ ከጀመረ 2 አመት 2 አመት ሙሉ እንግዲህ ሰርተሽ አታቂም ማለት ነው ታዲያ ልጆችሽም ምንድነው እየመገብሻለሽው እንዲሁም ደግሞ ቤት ክራይም 3000 ብር እንደምከፊ ነግረሽናልና እንዴት ነው ታዲያ ገቢ ከየት ነው የምታገኙ ለምግብም ሊሆን ይችላል ለቤት ክራይም እንዴት ነው ከየት ነው የምታገኙ ትንሽ ብር ነበር እኮ እጄ ላይ ነው በቃ የለም ምንም የለም ህክምና ላይ ጨርሻለሁ ቤቱ ላይ ጨርሻለሁ በቃ አንድ ነገር የለም እጁ ላይ ምንም የለም እጁ ባዶ ነው በቃ በየወሩ የቤት ክራዩን ታዲያ ማን ነው የሚከፍልልሽ ምንም የለም አሁን ቤት ክራይ ዛሬ ነበር አሁን እኔ እንጃ ፈጣሪ ያውቃል በቃ ምንም አንድ ነገር የለም ምንም የለም ቤተሰቦችሽ ከናት ከአባትሽ ውጪ ሌሎች ቤተሰቦች የለሽም ቤተሰብ የለም ቤተሰብም የሩቅ ዘመድም ሊሆን ይችላል ምንም የለም ካለ እነሱ አንዱ ሰጥቼ እነሱ ጋር ሆናለሽ የለም አንድ ሰው የለም የባልሽንም ቤተሰቦች እንግዲህ እንደማታቂ ነግረሽናልና በጣም ነው የሚከብደው እንግዲህ ተመልካቾችም ይመለከታል ብዬ አስባለሁ ያለችበት ሁኔታ ቤቷንም እንግዲህ በካሜራ ቀርጸን በኋላ ላይ በደንብ ምናስቀርላችሁናል ቤቷን በጣም ይከብዳል ያለችበት ሁኔታ እሷም እንግዲህ ስታወራ እንደምትመለከቱት እያላባት እያወራችን ያለችውና በጣም ህመም ላይ ነው ያለችው ልጇም ደግሞ በተመሳሳይ መልኩ እንደዛው ህመም ላይ ነው ያለውና 3 ልጅ ይዞ ያለ ስራ ያለ ደጋፊ ብቻ መኖር ማለት በጣም ይከብዳልና ተመልካቾችም እንግዲህ ይመለከታል ብዬ አስባለሁና እንግዲህ አሁን ላይ የተለያዩ መንግስታዊ እንዲሁም ደግሞ መንግስታዊ ያልሆኑ ድርጅቶች አሉ እርዳታ የሚሰጡና እነሱስ እየረዱሽ አይደለም አንቺ የማግኘት እድልስ አልነበራቸውም ወይ እየረዱሽ እስከሆነ በምን ሁኔታ ነው እየረዱሽ የሚገኘው እኔ በቃ እንደዚህ አግኝቼ በቃ እንደዚህ ብላ በጣም አመሰግናለሁ አገዘች እንትና ስሟ ማን ነው እዛ አላም ባንክ ያለች እሷ በጣም ህይወቷ ወጣች እሷ ነች በቃ በምን መልኩ ነበር መደገፍሽ እርዳታዋ ምን ይመስል ነበር እንደዚህ ፎቶ አነሳች እስካን ነበረች እዛ ካሜራ አነሳች ወደዚህ እሷ ላከች ከዛ በቃ እዛ ህክምናውን ወጪ ነበር መሸፈንልሽ ወይ ቤት ክራዩ ቤት ክራይ ምናምን እሷ ነች ህክምና እሷ ጨርሳ በቃ እሷ ነች ያገዘች በጣም ስደግፍሽ እሷ ነች አሁን ህክምናሽ ምን እየተከታተልሽ ነው በየስንት ጊዜ ነው እንግዲህ የኩላሊትና የጉበት ህመም እንደሚታወቀው በየጊዜው ክትትል የሚፈልግ በሽታ ነውና እንዴት ነው ትከታተያለሽ ወይ ህክምናዎችስ እንዴት ነው ያርግሽ ያለሽ አሁን በ6 ነው በ6 ሄዳለሁ በ6 ሄዳለሁ ነው በ6 ሄዳለሁ ነው በየወሩ ነው ክትትልሽ ወይስ በወር ነው በወር ነው ጉበቱንም ኩላሊቱንም በተመሳሳይ ጊዜ ነው ቼክ የምትደረጊ ወይስ ይለያያል ቀጠሮ አይለይም በወር ነው እጄ ሼክ ያደርጋሉ ከዛ መድኃኒቱ ይሰጣሉ አሁን ላይ ያለሽበት የጤና ሁኔታ እንግዲህ እንደምሽ በጣም ከባድ ሁኔታ ላይ እንዳለ ያለሽ ነው ይመስለኝ ምክንያቱም ስታወሪኝም እንደዚህ ፊቷ ላይ እንግዲህ ተመልካቾችም ይመለከታል ብዬ አስባለሁ በጣም እያላበት ነው በጣም እያወራችኝ ያለነው እንዴት ነው በጊዜ ሂደት እንዴት ነው የመሻል ሁኔታ አለ ወይስ ደግሞ እየባሰብሽ ነው ያለው የባሰ ነው አንተ በጣም ይጨንቃል በጣም ይጨንቃል አሁን ሶስት በሽታ አለ ግፊት አለ ግፊት አንድ ያፈናል ደም ግፊት አለ ሁሉ መድኃኒት እዚህ ግፊት አለ የኮላሊት አለ የእንትን አለ ሁሉ ነገር አለ መቼ ነው የጀመረሽ እነዚህ ደም ግፊት አንድ ላይ መጣ ነግረሽናልና ሶስቱም አንድ ላይ ነው ሶስት ላይ አንድ ላይ መጣው ተመረምረው ግፊት አለ ብለው ጠየቁ በቃ በጣም ነው ያላቤ ነው
ልጅሽ እንግዲህ የኦቲዝም ተጠቂናት አንቺን በተመሳሳይ መልኩ እንግዲህ ታማሚ ነሽና ልጅሽን የምትንከባከቢበት ጊዜም አቅሙም ይኖርሻል ብዬ አላስብም። የኦቲዝም ተጠቂ የሆኑ ሰዎች ደግሞ የተለየ እንክብካቤ ያስፈልጋቸዋል። አንቺም አሁን ካለሽበት ሁኔታ ደግሞ እንደዚህ አይነት እንክብካቤ ለመስጠት ችግር ውስጥ ነሽና እንዴት ነው ልጅሽን ወደ ኦቲዝም ተቋማት የመላክ ነገሩ አልነበረም ወይ? ሀሳቡ አልነበረሽም ወይ? ወይም ደግሞ ካንቺ እንድትነጠል አልፈለግሽም ነበር ልጅሽን? የመላክ አጋጣሚ አልነበረሽም ወይም ደግሞ እንደዚህ አይነት ድርጅቶች እንዳሉ አታቂም? አቃለሽ በቃ አይፈልግም። በቃ አንቺ እንድትለያት አትፈልጊም ነው ወይስ ደግሞ ልጅቷም አንቺን መለየት አትፈልጊም? አይፈልግም። ስለዚህ እዚህ ባለሽበት ቢረዱሽ ብታሳድጊ ደስ ይልሻል? እኔ ጋር ነው። ከጊዜ ወደ ጊዜ እንዴት ነው የመሻሻሉ ሁኔታ አለ ልጅሽ ላይ ወይስ ደግሞ እንደዚሁ ነው? አሁን እንግዲህ ያደገች እየመጣሽ ነው ያለችውና እንዴት ነው ከልጅነት ጀምሮ በተመሳሳይ መልኩ ነው ያለችው ወይስ ደግሞ ያደገች ስትሄድ የመሻል ነገሩ አለ? አዎ ትንሽ ድሮ ፈይሶ ትንሽ ይሻላል። ድሮ ትንሽ ለውጥ አሉ ትንሽ። እዚህ ጋር ደግሞ ዊልቸር ፊት ለፊታችን አለና ለሷ መጓጓዣነት ይጠቅማል ተብሎ ነው የመጣው ይመስለኛል። አዎ ቦታ አይመችም። አዎ ማን ነው የሰጠሽ ይሄንን ዊልቸር? እሱ የሆነ ሰው ሰጠው። ከዛ ሰው አግኝቼ ከዛ አትሸክም ብሎ ሰጠው። ከዛ ቦታ አይመችም በቃ ስራ ቦታ እጄ እሷ እዚህ ጋር ቁጭ አርጋ ስራ ሰራለሁ። በዚሁ ላይ እዚህ ቤት ውስጥ ተቀምጦ ስራ ለመስራት ነው እንጂ ይዞ ለመንቀሳቀስ አይሆንም። አይችል ቦታ አይመችም። አዎ ዳጌቱ አለ በቃ ከባድ ነው። ወደ ላይ እንዴት ለውጣ ባጃጅ ካለ በባጃጅ አወጣለሁ ካለ 2 ሰው 3 ሰው ከፈየ ወደ ላይ ስራ ቦታ አስቀምጫለሁ። እሷ አስቀምጫ ስራ ሰራለሁ በዛ ጋር። እንግዲህ መንገዱ ኮርኮንችና ኮብል ስለሆነ በዊልቸር ይዞ ልጅን ለመንቀሳቀስ በጣም የሚከብድ ይመስለኛል። ግቢ ውስጥ ግን ይዘሽ የማናፈሱ ነገር አለ እንግዲህ ቤት ውስጥ? አዎ እዚህ ቤቱ በራሱ ሙቀት አለ። ወደዚህ አዎ እዚህ ጋር እሷ ጋር አወጣለሁ። ከዛም በቃ አስገባለሁ። እንግዲህ በጣም ነው የሚያሳዝነው ያለችበት ሁኔታ። የማስቸገር ሁኔታ አላት ወይንስ ደግሞ እንዴት ነው ጸባይዋ? ጸባዩ የሷ ጸባይ በቃ ማታ ማታ ትንሽ ይከብዳል። በቃ አትተኛም፣ ትጮሃለች። በቃ በጣም ከበደ ሰው እንዳለ ትጮሃለች ምናምን ብሎ በቃ ይቆጣል። እንግዲህ ልጅሽ ማታ ማታ እየጮኸች በጥቂቱ እንደምታስቸግር ነግረሽናልና ተከራይተሽ ነው የምትኖሪው። ሰው ደግሞ ያው አንዳንዴ መረበሽ የማይፈልግ ሰው አለና እንዴት ነው እነሱስ ምን ይሉሻል? ይቆጣሉ። መጥቶ በሩን ኮኮ ነው ምንድነው በቃ አታውቀው በሩ አድርጎ ልጆቹ አታጮው። ከዛም በቃ ይቆጣል። ምን ምላሽ ትሰጫቸዋለሽ? እንግዲህ አንቺ ምን ልሰጣለሁ? በቃ እሷ ካለ ውሃ ሰጣለሁ። ውሃ ከጠጣ ትታይናለች። ካሁን እንደዚህ አይላንዱ ከሰጣ እንደዚህ በጥርሱ እንደዚህ አድርጋ ትተዋለች። በጣም እንግዲህ አሁን ላይ እንግዲህ ቀለኝ ያለነው ቤቱን በጣም ሙቀት አለ። በቆርቆሮ ከመሆኑ አንፃር እዚሁ ነው የምታበሲው አይደለ? አዎ የምታበሲውን ነገር ከየት ነው የምታገኙው? እንግዲህ አሁን በጣም የሚቸግር ይመስለኛል። ቅድም እንግዲህ ሆስፒታል በነበርሽበት ሰዓት ልጆችሽን ስትይዝልሽ የነበረች አንድ ሴት እንደነበረች ነግረሽኛልና እሷ ማናት? በምን መልኩ ነው እየደገፈችሽ የነበረው? እሷካ ምንም ሞያ የለም ዝም ብለ በቃ አለች። ወጣት ልጅ እህትሽ ናት? ዘመድሽ ናት? እህቷ ነች። ታናሽ ነች። አንድ እህት እንዳለሽ ቅድም ነግረሽኝ ነበርና እሷ ናት? አዎ እሷ ነች። መታ ትይዝልሻለች? አዎ አለች። እሷ እዚህ እየመጣሽ ነው የምታድረው ወይንስ ደግሞ ሌላ ቦታ ነው? እኔ ጋር ነው። በምንድን ነው እሷ የምትተዳደረው? ምንድን ነው የምትሰራው? በቃ ምንም አይሰራም። እሷ ምንም አይሰራም። አሁን እኔ ስራ የለም ምንም የለም አቃተ። በቃ የሆነ ቦታ ሄዳለ ካነ እኮ እሷ ደግፋ ነው ይዘህ ትሄዳለች። እኔ አቅም ምንም የለም። በቃ ስንት አመቷ ነው እህትሽ? እሷ 18 አመት ነች። 18 አመት ነች። እዛ አርባ ምንጭ በነበርሽበት ሰዓት የመማር እድሉ አልነበረሽም? እህትሽስ አልተማረችም? እሷ አልተማረችም። እናቱና አባቱ ስሞት በቃ እነሱ እዛ ተበተኑ። በቃ ተበተኑ። አንቺ ነሽ የቤቱ ታላቅሽ የነበርሽው? አዎ ታላቁ አንዷ ሞታለች። አንዷ ሞተች። በቃ አንድ ወንድና አንድ ተይነ 3 አሁን እኛ 3 ያለ። አቡሽ እስቲ ራስን አስተዋውቀን። ስም ማን ይባላል? አቡሽ ስንተኛ ክፍል ነህ? አንደኛ። ትምህርት እንዴት ነው? ጥሩ ነው? ደስ ይላል። እንግዲህ አንደኛው ልጅሽ እንግዲህ ትምህርት ቤት እንዳለ ነግረሽናል። ስንተኛ ክፍል ነው? አምስተኛ ክፍል። የት አካባቢ ነው የሚማረው? ቃሊቲ። ምን ትምህርት ቤት?
አንደኛው ልጅሽ 5ኛ ክፍል አንደኛው ልጅሽ ደግሞ አንደኛ ክፍል እንደሆነ ነግረሽናልና ልጆች ሲማሩ እንግዲህ ብዙ የሚያስፈልጋቸው ነገሮች አሉ ከትምህርት መሳሪያዎች አንስቶ እስከ ምግብ ብዙ ነገሮች ያስፈልጋቸዋልና ለልጆችሽ እንዴት ነው ያማላሽላችኋለሁ እንግዲህ ትምህርት ቤት ሲሄድ ብዙ ነገሮች ያስፈልጉታልና የትምህርት መሳሪያዎቹን እንዴት ነው ያማላሽለት ያለው ምን ይሻላል በቃ ካለ ሞላና ከለላት የቀራ ነገር ትሄዳለች አልቅሳ ትሄዳለች ያለ ነገር እዚህ ከለላ አልቅሳ ይዘው ትሄዳለች በቃ 5ኛ ክፍል ናትና እንግዲህ ትምህርት ላይ እንዴት ናት ጥሩ ናት ልጅሽ ትምህርት ላይ በጣም ጥሩ ነች አቡሽስ እንዴት ነው እንግዲህ ዘንድሮ 1ኛ ክፍል ነውና እንዴት ነው ትምህርት ላይ አቡሽ ትንሽ ይፈራልሽ ትንሽ እሱ ደህና ነው ከጎረቤት ልጆች ጋር የመጫወት ነገር አለ እንዴት ነው እነሱ የረፍት ቀናቸውን የሚያሳልፉት ወይስ ቤት ብቻ ነው የሚቀመጡት እሱ በቃ ብቻ ይጫወታል ሌላ ቦታ ጫካ አለ ጫካ በቃ ፈልጌ ነው አግኝቼ አመጣለሁ ብቻ ይጫወታል ልጆቹ በቃ ማጠፉ ብቻ ነው ይመታል አባት የለየለ ልጆች ብሎ ይመታል ይቆጣሉ በቃ ከጎረቤቱ ልጆች ጋር የመጣት ነገር አለ ሌላ ቦታ ጫካ ብሎ ይጠፋል አንዴ ፈልጌ አመጣለሁ በቃ ከልጆች ጋር እየሄደ ነው የሚጠፋው የሆነ በሬዎቹ አለ እዛ ጫካ ላይ በሬዎቹ ተበቃ ይሄዳል በቃ ዝም ብሎ ሌላ በሬ አለ እዛ ትምህርት ቤት ያለችውስ ልጅ እንዴት ነው የረፍት ቀኗን እንዲሁም ደግሞ ቤት ውስጥ ስትሆን እንዴት ነው የምታሳልፈው ብሏል መጣ በቃ ጥናት እንትን መጣ በቃ ጥናት ላይ ጥናቸች ጫውታው ትወጣለች በቃ አንቺንስ በስራ ተደግፍሻለች እንዴት ነው ካንቺ ጋር ያላችሁስ ግንኙነት ምን ይመስላል እኔ ጋር መጣ ምንም እኔ አይጠቅም ዝም ብላ በቃ ውሃ ካለ ትንሽ ውሃ ትቀዳለች ምንም በቃ ምን ትሰራለች ምንም አልሰራም አጥኔ እንደዛ ነው እሷ ይህን ፕሮግራም ለሚመለከቱትና በአጠቃላይ ለኢትዮጵያ ሕዝብ የምታስተላልፊ መልእክት ካለ ድልልስጥሽ የኢትዮጵያ ሕዝብ በዚህ ቢደግፈኝ ልጆቼን ቢደግፍልኝ ምትዩ ነገር ካለ ድልልስጥሽና እስቲ መልእክትሽን አስተላልፊ እኔ አሁን በጣም ችግር ውስጥ ላይ ያለ ምንም አንድ ነገር የለም አንድ በለቻ አድረው እንታለ ካለ ከሌለ ባዶ አድራለሁ ምንም የለም አንድ ነገር በቃ እኔ በጣም አቃተ እውነት በጣም ከበደ በቃ ምን ይላናገራል ሁሉን ተመልከቱ እውነት በጣም በቃ ተስፋ በቃ ቆርጬ ነው ሁሉ ነገር በጣም መረለ በቃ ነው እናንተ ተመልከቱ ልጆቹ እንደዚህ ስቃያዩ በጣም ራሴ ምንም አቅም የለም እውነት አቅም እንደዚህ አይነት አይደለም በጣም ወፍራም ነበርኩ ሰውነቱ ምንም የለም እውነት አሁን ዳገቱ አልወጣም በቃ አሁን እናንተ ሰውታም በጣም ያቃተ በቃ በጣም ችግር ውስጥ አለ ችግር ውስጥ ላለ ሁሉም ሰው ያሰበው ጥሩ ነበር ምን ማለት ነው እንዴ በጣም ድጋፍ አድርጉ በጣም እኔ በጣም ፈልጋለሁ በሾካያ እውነት እኔ በጣም ራብ በቃ በጣም ችግር ውስጥ ላይ ያለ እኔ በጣም በቃ በጣም መረነ በቃ ኑሮ በጣም እኔ በጣም ችግር ውስጥ ነው ነበር ሁሉም ሰው እኔ አይነት አይደለም እውነት በጣም ችግረኛ እኔ ነበርኩ ሰውነቱ ሙሉ ነበርኩ እንደዚህ አይነት አይደለም አሁን ምንም ሰውነት የለም ምንም የለም ቤተሰብ የለም ሰው የለም በቃ ምስራች አይዞህ ያለ ሰው የለም
እናቴ ተመልከቱ ስቃይ ውስጥ ነው እኔ በቃ አዋይቅስ አያይቀስ ናቴ ጌታው ፈለባ በቃ ሙዙ ባው እስጋላ ጋላ ሚዮ ቢደስ ሚዮ ሚዘና ወንታይደስ ማዳቄ ወንተደስ አሁን ቀም መላቀስ ጣሊያ ኦይድ ታሙ ጣሊያ ሚት ላታሙ ጣሊያ ሚት መላቀስ በቃ ሄጋፍስ እንዳቀም ኡዱ ሰዓት በላ ይጮይስ ፈለለላባንትስ ነያ ደንደዋና ያግ ዋኒ ከጎምፓን ሰይሌጋስ ዘለግ ሃታውሽን ከስሜን አይጥስ እስከና አይጥስ በቃ ምስራች ጋር ኦቾ ምስራች ዋና እኛች አኔ አይኮን ከታ ዋና እስኪያ እስከሽ መቶይ ባዋያ እስኪ ዋና ሃታው ሾ ሄዙ ከራቷ ባዶ ዘውየስ ፖለክ የቢሲ በከባው ሶን አይኮ ማበክ ቃኔ እንጀራ እንጀራ ደጋ ሸሚዶ ገማስ ከስንታን ባዶ ዲያ ሃያ መዳኒት የሚታስ በቃ ከስንታን ዝናስ ዝን ነያ ወይቀቱ ምስራቻችሁ ዋና ያጋ ናትዬ እኮ ያጋ የከስ በቃ ዋኖታ አይኳና በክ ነያ ጥስክያች ምስራች ያው ጥስከና መቶይ ባዋያ አይቢ ዋና ያ ጎምፓን ሴሌው ሾዋኑ ሃታው ሻያ ሃታ ጆኬ ሃታው ያስ ሃታው ይካገና ይጥስ በቃ ፉድ ፖሬስ የጋፍስንተ ማቃ ሳይጌሽን በቃ አይኳና በክ ሱይቀባስ ሱይቀፈ ጋፈየስ ኢሴንጀራ ሸማስ ሃታው ያስ ጣሊያ አስሬ ጣሊያ ምታስ የጋፍስንተ እንተ ደዋሊ ይገዳት በቃ አሁን ናትዬ ከስ እሺ ዋኖታ ምሳሳቴ አዲስ ተዋቶ ለሊስቶ አሳይ ባሶ ምሳ ግዲ ካተስ ባሶን ባው ከታ እንዳለ ባዶ እስቢከባው አሳይ ባሶን ካትላለ እስልላገስ ነያ ተማር ሱፕያና አይኩን ፖደ ከታን ባው ሙዞጌ አስባው እሶጌ አስባው ሄካተራ ናታ ሙዞጌው በቃ ተመልካቾቻችን በዛሬው የፍርቱና መሰናዷችን እንግዲህ ምስራች ጋር ነው ቆይታ ያደረግነው። እንግዲህ የህይወት እድል እንግዲህ በዚህ ሁኔታ ላይ እንድትገኝ አድርጓታል። በቀድሞ ህይወቷ ትዳር የነበራት እንዲሁም ደግሞ በሙሉ ጤንነት ላይ የምትገኝ ስራዋን በአግባቡ ምሰራ የነበረች ወጣት አሁን ግን እንግዲህ እድል በዚህ ሁኔታ ላይ እንድትገኝ አድርጓታል። የኩላሊት የጉበት ታማሚ እንዲሁም ደግሞ 3 ልጆቿንም ብቻዋን የምታሳድግ እናት ሆናለች። ቤቱንም እንግዲህ ተመልክታችሁታል። ለመኖር ምቹ ያልሆነ ሁኔታ ውስጥ እንደምትገኝ እየተመለከትን ነበር። እንግዲህ በጣም በአሳዛኝ ሁኔታ ውስጥ ትገኛለች። ልጆቿን ያለምንም ረጂ ያለምንም ደጋፊ ብቻዋን እያሳደገች ትገኛለች። አሁን ላይ እንግዲህ ታማሚ ሆነን አይደለም ጤነኛ ሆነን 3 ልጆችን ብቻ ማሳደግ ያለ ስራ በጣም ነው የሚከብደውና እቺ ወጣት እናት ደግሞ ያለምንም ድጋፍ ያለምንም ስራ ልጆቿን በዚህ ሁኔታ እያሳደገች ትገኛለች። የእናንተን እርዳታ የእናንተን ድጋፍ የምትሽ ወጣት ናት። እንግዲህ ወጣት የምስራችን መደገፍ ማገዝ የምትፈልጉ ሰዎች ከስር በምትመለከቱት የስልክ ቁጥር ወይም ደግሞ የባንክ አካውንት ድጋፍ ማድረግ ትችላላችሁ። በግል ማግኘት የምትፈልጉ ከሆነ ስልክ ቁጥሯን እዚህ ስር ምናስቀምጥ ይሆናል። እድል የት እንደምታደርሰን አናቅምና ለተሻለ ነገር ዛሬ በጎ ነገሮችን እንስራ እንላለን። የፍርቱና መሰናዷችን ይሄን